በየቀኑ አንዲት ሴት ከባሏ ጋር በመኪና ወደ ስራ ትጓዛለች እና በየቀኑ መኪናው የትራፊክ መብራት ላይ ወይም ቀይ ምልክት ላይ በቆመ ቁጥር አብዛኛዎቹ ህፃናት የሆኑ ለማኞች ቡድን መኪናዎችን ይከቡታል። ከነሱ መካከል አንድ ትንሽ ልጅም ነበር። ንጹህ ጣፋጭ አንደበቱና ሁል ጊዜ ፈገግታ የማይጠፋው። አንዳንድ ጊዜም ፊኛ ይሸጣል፣ አንዳንድ ጊዜ ጽጌረዳና አንዳንድ ጊዜ እስክሪፕቶ ወይም ማስቲካ የመሳሰሉ ትናንሽ ዕቃዎችን። እሱ ሁል ጊዜም ወደ መኪናዎቹ ይጠጋል እና ቀስ በቀስ ሴትዮዋ ይህን ልጅ መውደድ ጀመረች። ንጽህናው ልቧን ነካው። ግን አንድ ቀን ልጁ አስከፊ አደጋ ገጠመው እና ሴትዮዋ በኋላ ላይ እሱ ማን እንደሆነ ሳታውቅ ሙሉ ህይወቷ ተናጋ። ምክንያቱ ያ ትንሽ ልጅ ላይ የተፈጠረው ነገር በእውነቱ የሚያሳዝን ነገርም ነበር። ከ8 ዓመታት በኋላ እሱ ለመኖር ሲል መንከራታትን፣ መለመንንና ዕቃዎችን መሸጥ ስራው አድርጎም ነበር። ታሪኩን ከመቀጠላችን በፊት ቪዲዮ ላይክ ማድረግና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ታሪክ የሚካሄደው ዴልሂ በሚባል አካባቢ ነው። ኦዲቲ የሚባል ሰው በኔህር ፔሊስ አቅራቢያ ትንሽ የኮምፒውተር መሸጫ ሱቅ ነበረው። ዳርፑር ከሚባል ድንበር አቅራቢያ ከሚስቱ አናንያ ጋር ይኖርም ነበር። በየማለዳው ሁለቱም አብረው ወደ ሱቅም ይሄዳሉ። በፖሊስ ትራፊክ መብራት ላይ በደርዘን የሚቆጠሩ ህፃናት በመኪናዎች መካከልም ይሮጣሉ። አንዳንዶቹ ይለምናሉ፣ አንዳንዶቹ ዕቃዎችን ይሸጣሉ። ከነሱ መካከል ሺቫንስ የሚባል 10 ወይም 11 ዓመት የሚሆነው ልጅ ነበር። እሱ አብዛኛውን ጊዜ ፊኛዎችን ይሸጥ ነበር። አንድ ቀን ሺቫንስ በመስኮታቸው አጠገብ ቆሞ እንዲህ አለ፣ አክስቴ እባክሽ ፊኛ ግዢ። አናንያ ፈገግ አለች። በፊኛ ምን እሰራለሁ አክስቴ፣ ለልጅሽ ስጪውም አላት። ሳቅ ብላ ልጄ እስኪመጣ ድረስ ይህ ፊኛ ይፈነዳል አለችው። እርሷ የ6 ወር ነፍሰ ጡር ነበረች። ልጁም በለስላሳ መልስ አይደለም አክስቴ፣ ካለቀቅሽ እኮ ፍጹም አይፈነዳም አላት። ጣፋጭ ቃላቱ ልቧን አሞቃት። 2 ፊኛዎች ገዛችና መብራቱ ሲቀየር መኪናው መንገዱን ቀጠለ። ቀናትም አለፈ። መኪናዎች ምልክት ላይ በቆሙ ቁጥር ሺቫንስ ወደሷ ይመጣ ነበር። አንዳንድ ጊዜ እስክሪፕቶ፣ አንዳንድ ጊዜ አበቦችን ይሸጥ ነበር። አናንያ የምትሸጠውን ባትፈልግ እንኳን ትገዛውና በድብቅ 100 ወይንም 200 የህንድ ሩፒ ትሰጠውም ነበር። ንጽህናው የራሷ ልጅ ያህል ስለሚሰማት ትወደውም ነበር። ግን አንድ ቀን መኪናው ምልክት ላይ ቆመ እና ሺቫንሽ ግን አልነበረም። ሌሎች 2 ጎዳና ላይ የሚኖሩ ልጆች ወደ እሷ ሮጠው መጥተው ጠየቋት። አክስቴ ሺቫንን የምትፈልጊው አይደል አሏት። አው የት ነው ያለው ብላ በጭንቀትም ጠየቀቻቸው። እነሱም መለሱ፣ አደጋ ደርሶበታል፣ መኪና መቶትም ሸሽቷል። ሳንጋም ሻሂር በሚባል የድሆች ሰፈር ነው የሚኖረው፣ ግን ላይተርፍ ይችላል፣ ጭንቅላቱ ክፉኛ ተጎድቷልም አሏት። የአናንያ ልብም ተዘፈዘፈ። እንባ በዓይኖቿ ቅጽበታዊ በሆነ መልኩ ሞላ። ቤቱ ሊወስዷትም ጠየቀች። ከባሏ መኪናን በመውረድ ከነሱ ልጆች ጋር አንድ ባጃጅ ተከራይታ ወደ ሳንጋም ሻሂርም ሄደች። በአንዲት ትንሽ ጎጆ ውስጥ አንድ አሮጊት ሲያለቅሱ ተመለከተች። አናንያ በድንጋጤ ደረቀች፣ ምክንያቱም ያችን ሴትም አወቀቻት። አሮጊቷ ሴትም አናንያን ወዲያውኑ አወቀቻት። እንባ የተናነቃት እንዲህ አለች፣ ልጅሽም ማዳን አልቻልኩም። የአናንያ ዓለም በቅጽበትም ተሽከረከረ። ምን እያልክ ነው ልጄ ሺቫንስ? ሴትየዋ ራሷን ነቀነቀች። አዎ እርሱ ልጅሽ ነው አለቻት። አናንያ በሐዘን ተዘረረች። ከ8 ዓመት በኋላ ልጄን አገኘሁት እና እንኳን ልለየውም አልቻልኩም። እኔ ምን አይነት እናት ነኝ ስትል ራሷንም ወቀሰች። ይህንን ቅጽበት ለመረዳት ወደ 2010 ሁሉም ነገር ከመጀመሩ በፊት መመለስ አለብን። አናንያ ሉክናው ከሚባል ሰፈርም ነበረች። በ18 ዓመቷ ከሳምር ከሚባል ወንድ ጋር በፍቅር ወደቀች። ወላጆቿ ግንኙነቱን በጽኑ ተቃወሙት፣ ግን አሁንም አገባችው። ከ1 ዓመት በኋላ ሳምር እና አናንያ ሺቫንስ ብለው የሰየሙትን ወንድ ልጅ ወለዱ። ግን ብዙም ሳይቆዩ አናንያ ሳምርን ማግባት በሕይወቷ ውስጥ የፈጸመችው ትልቅ ስህተት እንደሆነ አወቀች። ሳምር ከወንበዴዎች ጋር የተሳተፈና የወንጀል ታሪክም ነበረው። አንድ ቀን ጠላቶቹ በጥይት መተው ገደሉት። ከሞተ በኋላ አናንያ ልጇን ብቻዋን ለማሳደግ ወሰነች። ግን ከ2 ዓመት ተኩል በኋላ ወላጆቿ ተመለሱና እንዲህ አሉ፣ ያለፈውን እርሺ፣ እንደገና እንድታገቢ እኛ እንረዳሻለንም አሏት። ግን ልጁ መተው አለብሽም አላት። አናንያም እምቢ አለች። ነገር ግን እነሱ በግድ ልጁ ይዘሽ ከመጣሽ ማንድም አያገባሽም። የሳምር ወላጆችም እንኳ አሉ፣ እኛ እናሳድገዋለን፣ እሱ የኛ ደም ነው፣ አንቺ አዲስ ህይወት ጀምሪም አሏት። ከብዙ እንቅልፍ ከሌላቸው ሌሊቶችና ከፍተኛ ስሜታዊ ጫና በኋላ አናንያ ተሰበረች። ያለ መቋረጥ እያለቀሰች ልጇን ከአያቶች ጋር ትታ ወደ ወላጆቿ ቤትም ተመለሰች። በኋላም ዴልሂ የሚባል ሰፈር ውስጥ ኦዲታንያ የሚባል ሰው አገባች። ለቤተሰቦቹ ያላገባች እንደሆነም ተነገራቸው። ስለ ያለፈ ታሪክ ፈጽሞ አያውቅም ነበር። ኦዲቲያ በጥልቅ ይወዳትም ነበር እና ለዓመታት በሰላም አብረው ኖረዋል። የሳምር አባት ከሞተ በኋላ ቤተሰብ ጠላት ሆኖ
አያቱ ሺቫንስ ለህፃናት ማሳደጊያ እንድትሰጠው በግድ ጠየቁ። ግን እሷም እምቢ አለች። ይህ ልጅ የኔ ሳሚር ነው ፈጽሞ አልተውም አለች። በቤተሰቡ ጠብ ምክንያት በኋላ ላይ የሻቪንስ አክስት ጋራ ወደ ዴልሂ ተዛወረች። ህይወት ከባድ ነበር። የአክስቱ ባል የአልኮል ሱሰኛ ስለነበሩ በየቀኑ ይጣሉ ነበር። በ8 ዓመቱ ሺቫንስ ሌሎች ልጆች በትራፊክ መብራት ገንዘብ ሲያገኙ አይቶ እንዲቀላቀላቸውም ጠየቀ። አያቱ ግን እምቢ አለች። ነገር ግን እሱ ፊኛ እንጂ እንደማይለምንም ነገራት። ፊኛውን ገዝቶ ወደዛ ቀይ መብራት ምልክት ባለበት ቦታ ማምራትን ጀመረ እና ከዚያም የራሱን እናት አገኛት። እሷ ማን እንደሆነች ፈጽሞ አያውቅም ነበር። እሷን ፈጽሞ አላወቀችውም። በሳንጋም ሻሂር በሚባል ቦታ ላይ አናንያ ሙሉን እውነትም ተረዳች። አያቱና ጎረቤቶቹ ወደ ሆስፒታል ወሰዷት። ዶክተሮቹ እንዲህ አሉ፣ የመዳን እድሉ በጣም ትንሽ ነው። አናንያ ተሰበረች። ተስፋ ቆርጣ እየጸለየች ለኦዲቲያ እውነቱን መናገር አልቻለችም ነበር። ስለዚህ ለቀናት ጥሪውን ከመመለስም ተቆጠበች። በመጨረሻ ከ3 አስጨናቂ ቀን በኋላ ዶክተሩ እንዲህ አለ፣ ልጁ ነቅቷል፣ ይተርፋል። አናንያ ወደሱም ሮጠች። ልጁ አይኖቹን ከፈተና በሹክሹክታ እንዲህ አለ፣ አክስቴ መጣሽ አላት። እንባ ከአይኖቿ እየፈሰሰ እንዲህ አለችው፣ እኔ አክስትህ አይደለሁም፣ እኔ እናትህ ነኝ። ሁለቱም እያለቀሱ አጥብቃ አቀፈችው። እውነቱ ሲጋለጥ ለ3 ቀናት የአናንያ ስልክ ጠፍቶ ነበር። ኦዲቲያ ስለሷ በመጨነቅ ወደ ሳንጋም ሻሂርም መጣ። በዚያም ሁሉንም ነገር ተረዳ። ልጁና ያለፈ ታሪኩን ያላገባች መሆኗንም ተረዳ። ልቡ ተሰበረና ሄደ። እንዲህም አላት፣ እውነቱን ደብቀሽ ነበር፣ ግንኙነታችንም አልቋል አላት። ነገር ግን ከጥቂት ቀናት በኋላ ኦዲቲያ ተመለሰ። ከእናቱና ከእህቱ ጋራ እነርሱን ስታይ አናንያ እንባዋን ፈሰሰ። የአማቿ እጇን ይዘው እንዲህ አሉ፣ አታልቅሺ ልጄ፣ ከልጅሽ ልንለይሽ አልመጣንም። እሱ አሁን የቤተሰባችን አባል ነው። ኦዲቲያ ወደፊት ቀረብ ብሎ እንዲህ አለ፣ ወደ ቤት እንሂድ፣ ያላንቺ መኖር አልችልም እና ከእኛ ማንም ሺቫንስን ፈጽሞ አይተውም። ሺቫንስና አያቱን ይዘው ወደ ቤታቸውም ሄዱ። ከ3 ወራት በኋላ አናንያ ሁለተኛ ወንድ ልጇንም ወለደች። ከ2 ዓመት በኋላ ሴት ልጅም ወለደች። ዛሬ ሺቫንስ እናቱ፣ የእንጀራ አባቱ፣ እህትና ወንድሞቹና አያቱ በደስታ ሙሉ ቤተሰብ ሆነው ይኖራሉ። ምንም ልጅ ከእናቱ መለየት የለበትም። ሁኔታዎች አናንያን ልጇን እንድትተው አስገድዷት፣ ግን ፍቅር መልሶ አንድ አደረጋቸው። የስሜታዊ ታሪክ ስለተመለከታችሁ አመሰግናለሁ። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረጉ በፍጹም እንዳይረሱ። በሌላ ቪዲዮ እስከማገኛችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።